ሰላም ሰላም እንዴት ናችሁ ተማሪዎች? ዛሬ ፓርት 3 ዩኒት 4 ግሬድ 9 ፊዚክስ ፎርስ ኦፍ ፍሪክሽን የሚለውን ኮንሴፕት ይዤላችሁ መጥቻለሁ ማለት ነው። ፎርስ ኦፍ ፍሪክሽን የሚለውን ይዤላችሁ መጥቻለሁ ማለት ነው። በፓርት 2 ላይ ስለ ኒውተን ፈርስት ሎው ኦፍ ሞሽን አይተን ነበረ ማለት ነው። ኒውተን ፈርስት ሎው ኦፍ ሞሽን ሶስት አይነት የኒውተን ፈርስት ሎው ኦፍ ሞሽኖች አይተን ነበረ። ፈርስት ላው፣ ሰከንድ ላው እና ሰርድ ላው ብለን አይተናቸው ነበረ ማለት ነው። ፈርስት ላው ላይ ምን ብለን ጠርተነው ነበረ ማለት ነው? ላው ኦፍ ኢነርሺያ ብለነው ነበረ። ሰከንድ ላው ላይ ደግሞ ዘ ሪሌሽንሺፕ ቢትዊን ፎርስ ኤንድ አክሰለሬሽን ብለን አይተነው ነበረ። ምን አይነት ሪሌሽንሺፕ እንዳላቸው አይተን ነበረ ማለት ነው። ፎርስ እና አክሰለሬሽን ዳይሬክትሊ ሪሌሽንሺፕ አላቸው ብለን አውርተን ነበረ ማለት ነው። ፎርሙላውም ምን ብለን አይተነው ነበረ? ፎርስ ኢኳልስ ቱ ማስ ታይምስ አክሰለሬሽን ብለን አይተነው ነበር። ይህ ሰከንድ ላው ነው ማለት ነው። ሰርድ ላው ደግሞ አክሽን ኤንድ ሪያክሽን ፎርስ፣ ለምሳሌ ኤፍ 1 2 which equals to ኤፍ 2 1 but in this one is should be negative። ይሄ ኔጌቲቭ መሆን አለበት ማለት ነው። ምክንያቱም አክሽን ኤንድ ሪያክሽን ፎርስ ይሄኛው አክሽን ከሆነ ይሄኛው ደግሞ ሪያክሽን ፎርስ እንደሚሆን አይተን ነበር ማለት ነው። ዛሬ እንግዲህ በጣም ኢንትረስቲንግ የሆነ ቶፒክ የምናየው ስለ ፎርስ ኦፍ ፍሪክሽን ነው። ስለ ፍሪክሽን ፎርስ እና የምናይ ይሆናል ማለት ነው። እንግዲህ ታይፕስ ኦፍ ፎርስ ላይ በመጀመሪያ ፓርት ላይ ወይም ዩኒት ፎር መጀመሪያው ፓርት ላይ ስለ ታይፕስ ኦፍ ፎርስ አይተን ነበረ። ታይፕስ ኦፍ ፎርስ ብለን አይተን ነበረ፣ ኮንታክት እና ነን ኮንታክት ብለን። ኮንታክት ፎርስ ላይ የመጀመሪያው ዋነኛው ፍሪክሽን ፎርስ ነበረ ማለት ነው። ሌላኛው ደግሞ ኖርማል ፎርስ አለ፣ ሬዚስታንስ አለ እና ሌሎችም አሉ። ነን ኮንታክት ፎርስ ላይ ደግሞ ግራቪቴሽናል ፎርስ፣ ኤሌክትሪካል ፎርስ እና ማግኔቲክ ፎርስ ብለን ሜንሊ ሶስቶችን አይተን ነበረ ማለት ነው። ስለዚህ ዛሬ እንግዲህ ነን ኮንታክት ፎርስ ከሆነው ኤግዛምፕል ወይም ቀዳሚውን ቦታ ከሚይዘው ከነን ኮንታክት ፎርስ ኢንትረስቲንግ ኦር ፋሲኔቲንግ ከሆነው አይዲያ ማንን እናያለን ማለት ነው? ፍሪክሽን ፎርስ እናያለን ማለት ነው። እንግዲህ ተማሪዎች እዚህ ሴክሽን መጨረሻ ላይ አት ዘ ኤንድ ኦፍ ዚህ ሴክሽን ዩ ሹድ ቢ ኤብል ቱ ዲፋይን ፍሪክሽን ፎርስን ዲፋይን እናደርጋለን። ኤክስፕሌን ዘ ዲፔንደንስ ኦፍ ፍሪክሽን ፎርስ ኦን ስሙዝነስ ኤንድ ራፍኔስ ሰርፌስ፣ ኤክስፕሌን ዘ አድቫንቴጅ ዲስአድቫንቴጅ ኦፍ ፎርስ። እነዚህን ኮንሴፕቶች ነው የምናየው ማለት ነው። በዚህ በጣም ቀላል የሆነ ኮንሴፕት ነው። እንግዲህ ኤክሰርሳይዟን ብንሰራ ራሱ የፍሪክሽን ፎርስን ኮንሴፕት አድቫንቴጅ እና ዲስአድቫንቴጅንም ማየት እንችላለን ማለት። ለምሳሌ ዋይ ኢዝ ዲፊካልት ቱ ወክ ኦን ስሙዝ ሰርፌስ፣ ለምንድን ነው በለስላሳ መሬት ላይ ወይም በለሰለሰ መሬት ላይ ሰርፌስ ላይ ወክ ለማድረግ የሚከብደው ነው የሚለው አይደለ? ለምንድን ነው ስንል ፍሪክሽን ስለማይኖር ነው። ፍሪክሽን በጣም ዝቅተኛ በሆነበት ቦታ ላይ ለመንቀሳቀስ በጣም ይከብዳል ማለት ነው። ፍሪክሽን በጣም ዝቅተኛ በሆነበት ቦታ ላይ በጣም ዝቅተኛ በሆነበት ቦታ ላይ ለመካበድ ይከብዳል፣ ለመራመድ ወይም ወክ ለማድረግ ይከብዳል ማለት ነው። ኦኬ። ስለዚህ ዋት ብሪንግስ ኤ ካር ሙቪንግ አሎንግ ኤ ሮድ ቱ ስቶፕ፣ እየተንቀሳቀሰ ያለን መኪና እንዲቆም የሚያደርገው ምንድን ነው የሚለን ፍሪክሽን ነው። ዋት ኪፕስ ዩ ፍሮም ስሊፒንግ ዌን ዩ ወክ በምናደርግበት ጊዜ ስሊፕ ከማድረግ የሚጠብቀን ምንድን ነው? አሁንም ፍሪክሽን ነው ማለት ነው። ስለዚህ ዚስ አር አድቫንቴጅስ ኦፍ ፍሪክሽን ፎርስ ብለን መጥራት እንችላለን ማለት ነው። ዲፊኒሽን አሁን እንግዲህ እዚህ ጋር ዲፋይን አድርጎ ብሎናል አይደለ? ዲፊኒሽኑ ምንድን ነው ስንል እዚህ ጋር when an object is in motion on a given rough surface there is resistance to the motions of the object from the surface፣ ከሰርፌሱ ላይ የሚመጣ ሬዚስቲቭ ፎርስ አለ ማለት ነው። ይሄ ሬዚስቲቭ ፎርስ ምን ተብሎ ይጠራል ማለት ነው? ለምሳሌ እዚህ ጋር መኪና አለ ብንል ይሄ መኪና እንግዲህ በዚህ በአስፋልቱ ላይ እየሄደ ነው። የአስፋልት ምን አለው? ሬዚስቲቭ ፎርስ አለው። ያ ሬዚስቲቭ ፎርስ ምን ተብሎ ይጠራል? ፍሪክሽናል ፎርስ። ምክንያቱም መኪናውን ጎማውን እንዲሽከረከር የሚያግዘው ምንድን ነው ማለት ነው? ፍሪክሽን ፎርስ ነው ማለት ነው። እሱን ነው የሚላችሁ መጽሐፋችሁ ላይ ያለው ኮንሰፕት ይህን ነው ጀነራል የሚያስቀምጥልን ማለት ነው። ኦኬ ሶ እዚህ ጋር ዲፋይን ሲያደርግላችሁ ሬዚስቲቭ ፎርስ ነው። ሳች ሬዚስቲቭ ፎርስ ኢዝ ኮልድ ፎርስ ኦፍ ፍሪክሽን ነው ኦር ዲኖትድ ባይ በኤፍ ዲኖት ይደረጋል። ፎርስ ኦፍ ፍሪክሽን ኢዝ ቬሪ ኢምፖርታንት ኦር ፎርስ ኦፍ ፍሪክሽን አር ቬሪ ኢምፖርታንት ኢን አወር ዳይሊ ሊፍ። በጣም በህይወታችን ላይ በዕለት ከዕለት ኑሯችን ላይ በጣም ከፍተኛ የሆነ ጠቀሜታ አለው ፍሪክሽን ፎርስ። ለምሳሌ ዘይ አሎው አስ ቱ ወክ ኦር ራን፣ እንድንሮጥ እንድንራመድ ያደርገናል። and are necessary for the motion of the wheel a vehicle፣ መኪና እንዲንቀሳቀስ ፍሪክሽን ፎርስ በጣም አስፈላጊ ነው ማለት ነው።
why do vehicles easily get stuck in mud? በጭቃ ላይ ስታክ የሚያደርጉት ለምንድን ነው ይለናል። ምክንያቱም ፍሪክሽን ስለማይኖር ነው። መልሱ ምንድን ነው? ፍሪክሽን ስለማይኖር ነው። we classify friction force in two main types በሁለት እናያቸዋለን። ፍሪክሽን ፎርስ they are static and kinetic friction static friction እና kinetic friction ብለን በቀላሉ ከፍለን በሁለት ነው የምናያቸው ማለት ነው። ጄኔራሊ በሁለት ይከፈላሉ። እንግዲህ እነሱን እዚህ ጋር እንደ ዴፊኒሽን አስቀምጦላችኋል መጻፋችሁ ማለት ነው። ሶ እዚህ ጋር በምናይበት ጊዜ ስታቲክ ፍሪክሽን ማለት ምን ማለት ነው? ስታቲክ ፍሪክሽን ማለት ምን ማለት ነው ስንል ስታቲክ እንግዲህ ስታቲክ ማለት ምን ማለት ነው? ረፍታ ላይ ያለ ማለት ነው። ስታቲክ ወርዱ በራሱ ረስት አትረስት ማለት ረስት አትረስት ማለት ነው። ወይም ኖት ሙቪንግ ኖት ሙቪንግ ሙቭ የሚያደርግ ነገር ማለት ነው። ካይኔቲክ ማለት ደግሞ ምን ማለት ነው? ኦን ሞሽን ማለት ነው። ኢን ሞሽን ይህ በእንቅስቃሴ ላይ ያለ ምንድነው ማለት ነው? የፍሪክሽን አይነት ነው ማለት ነው። ኦኬ ሞሽን ነው ይሄኛው፣ ሲምፕሊ ሞሽን ነው ማለት ነው። ስለዚህ ዲፋይን ሲያደርግ መጻፋችሁ ላይ እንግዲህ እዚህ ጋር ስታቲክ ፍሪክሽን is a kind of friction that exists between two surfaces in a contact when one body tends to slide over the other without moving. without moving ማለት ነው not moving or without moving እረፍታ ላይ ነው ማለት ነው። ስታቲክ ፍሪክሽን እንግዲህ በዚህ አይነት መንገድ እንገልጸዋለን። ካይኔቲክ ፍሪክሽን ሞሽን ላይ ነው። if the friction between two contacting surfaces when one of them slides over the other አንዱ በሌላው ላይ ስላይድ ሲያደርግ when one body rolls over the other አንዱ ደግሞ ሮል ሲሆን አንዱ ደግሞ ስላይድ ሲያደርግ ብለን እንጠራዋለን ካይኔቲክ ፍሪክሽን ብለን እንጠራዋለን። ኢትስ ኢፌክት ወይም the effects of kinetic friction on motion is less than that of the static friction። አሁን እንግዲህ እዚህ ጋር ሾርትሊ ዲስክራይብ ለማድረግ ስታቲክ ፍሪክሽን ምን ብለናል? እዚህ ጋር እረፍታ ላይ ነው ብለናል። ለምሳሌ ፎርስ ኦፍ ስታቲክ ፍሪክሽን ለዛ ኖር ኢኳል ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ በኖርማል ፎርስ ብለን መግለጽ እንችላለን። ይህ ማለት ለዛ ኖር ኢኳል ማለት ምን ማለት ነው? ስታቲክ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ በኖርማል ፎርስ ማለት ምንድን ነው? ስታቲክ ፍሪክሽን ይህ ፎርሙላው ነው ማለት ነው። ኦኬ እዚህ ጋር ደግሞ ካይኔቲክ ፍሪክሽን ኢኳልስ ቱ ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሲባዛ በኖርማል ፎርስ ብለን መግለጽ እንችላለን። ይህ ነው ጀነራል ኮንሴፕቱ ማለት ነው። ኦኬ ይህን በምናይበት ጊዜ እንግዲህ ልዩነታቸውን ይነግረናል። የስታቲክ ፍሪክሽን እና የካይኔቲክ ፍሪክሽን ልዩነት ይነግረናል ማለት ነው። ምክንያቱም ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኮኤፊሽንት ኦፍ ስታቲክ ፍሪክሽን ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ኮንሴፕት ያዙ ማለት ነው። ለምንድን ነው? ለምሳሌ አሁን እናንተ ኤግዛምፕል ብትወስዱ እየተንቀሳቀሰ ያለን አካል ነው ማንቀሳቀስ የሚከብደው ወይስ ሳይንቀሳቀስ የነበረን አካል ማንቀሳቀስ ነው የሚከብደው? ኦብቪየስሊ እየተንቀሳቀሰ ያለን አካል ማንቀሳቀስ በጣም ኢዚሊ ነው ማለት ነው። ወይም በረፍታ ላይ ያለ ወይም ዝም ብሎ የተቀመጠን ኦብጀክት ለማንቀሳቀስ በጣም ከፍተኛ የሆነ ፎርስ ይጠይቃል ማለት ነው። ስለዚህ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ያረፈ ማለት ነው ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሞሽን ላይ ያለ ማለት ነው። ስለዚህ እንቅስቃሴውን ለማስጠበቅና እንቅስቃሴውን ለማስጀመር በጣም ከባድ ፎርስ የሚጠይቀው እንቅስቃሴውን ለማስጀመር ይሆናል ማለት ነው። ጀነራሊ ኮንሴፕቱ ይህን ይመስላል ማለት ነው። እስኪ አሁን ሉካት ሂር እዚህ ጋር እንትኑ ቪዲዮ ላይ ስታዩ እንግዲህ ተመልከቱ። እዚህ ጋር ቪዲዮ ላይ ምን ያህል የመሬቱ ራፍነስ እና ስሙዝነስ አፌክት እንደሚያደርገው ቅድም በእንትኑ ላይ እንዳየ ነው ምን ያህል ያሳያቸዋል ማለት ነው። እዚህ ጋር እንግዲህ ተመልከቱት። ኦኬ አሁን እንግዲህ እዚህ ጋር እንዳያችሁ ተማሪዎች ወደኋላ የቀረው ኦብጀክት ምንድነው? ከፍተኛ የሆነ ፍሪክሽን ስላለው ማለት ነው። ከፍተኛ የሆነ ፍሪክሽን ስላለው እንቅስቃሴው ዝቅተኛ ይሆናል። ፈጥኖ የቀደመው ደግሞ ያያችሁት ብሉ ከለር ደግሞ ምንድነው ማለት ነው? ፍሪክሽን ፎርሱ ዝቅተኛ የሆነ ማለት ነው። ፍሪክሽን የሌለበት ኦብጀክት ነው ማለት ነው። ኦኬ ሌላም ኤግዛምፕል ማየት ይችላላችሁ ላይክ እንደዚህ አይነት ቪዲዮዎች ማለት ነው። ሶ ይህን ክሊርሊ በማየት መጨረስ እንችላለን። አሁን እንግዲህ ወደ ሌላኛው ቀጣዩ ኮንሴፕት ስንሄድ ምን ይለናል? The magnitude of friction force depends on the values of normal force and the nature of the contacting surface. ምንድነው magnitude? Frictional force generally equals to coefficient of friction ሲባዛ
በኖርማል ፎርስ። ለምሳሌ እዚህ ጋር የሆነ ኦብጀክት አለ ማለት ነው። ጠረጴዛ አለ ብንል እዚህ ጋር የተቀመጠ ኦብጀክት አለ ብንል ይህ ኦብጀክት ወደ ታች ምን አለው? ኤምጂ አለው። በባለፈው እንደገለጽ ነው ኤምጂ አለው። ይሄ ማለት ኤምጂ አለው። ወደ ላይ ደግሞ ኤምጂ ሪያክሽን ፎርስ ምን አለ ማለት ነው? ኖርማል ፎርስ ዜን ፍሪክሽናል ፎርስ which is equals to ኮኤፊሽንት ኦፍ ፍሪክሽን ሲባዛ በኖርማል ፎርስ የተባለው ለዚህ ነው ማለት ነው። ኦኬ በዚህች አይነት መንገድ መረዳት ትችላላችሁ ዲያግራማቲካሊ። ዜን እዚህ ጋር ለምሳሌ ቨርቲካሊ ሞሽን የለም አይደለ? ፍሪክሽናል ፎርስ which is equals to ኮኤፊሽንት ኦፍ ፍሪክሽን ኤምጂ ብለን መግለጽ እንችላለን። ቢካዝ እዚህ ጋር አክሰለሬሽን ዜሮ ስለሆነ ፎርስ ታይምስ ፍሪክሽናል ፎርስ ኢኳልስ ቱ ምን ብለን መግለጽ እንችላለን? ኮኤፊሽንት ኦፍ ፍሪክሽን ሲባዛ ኤምጂ ቢኮዝ ኖርማል ፎርስ ማይነስ ኤምጂ ኢኳልስ ቱ ዜሮ ስለሚሆን ምክንያቱም ቨርቲካሊ አክሰለሬሽን ዜሮ ስለሚሆን ዜን ኖርማል ፎርስ ኢኳልስ ቱ ኤምጂ ስለሚሆን ማለት ነው። ስለዚህ ኖርማል ፎርስ ላይ ችን አመጣችሁ እዚህ ጋር መተካት ማለት ነው። ያ ማለት እዚህ ጋር ዜን ፍሪክሽናል ፎርስ እንደዚህ ተደርጎ መገለጽ ይችላል ማለት ነው። ይሄ መቼ ነው? ካይኔቲክ ፍሪክሽን በሚሆንበት ጊዜ እና ስታቲክ ፍሪክሽን በሚሆንበት ጊዜ ይለያያል። ሞሽን አለ ማለት ነው። ካይኔቲክ ፍሪክሽን ካለ ሞሽን አለ፣ አክሰለሬሽን ይኖራል ማለት ነው። ይህንን ነው የሚያሳየን። ዜን ማግኔቲቱዱን በዚህ አይነት መንገድ ካየን ኢን ጀነራል ፍሪክሽን ፎርስ ኢዝ ላርጀር ቢትዊን ራፍ ሰርፌስ ዛን ስሙዝ ሰርፌስ። ከለስላሳ ሰርፌስ እና ከራፍ ሰርፌስ የትኛው ነው ትልቅ ፍሪክሽን ፎርስ የሚኖረው ማለት ነው? ራፍ ሰርፌሱ ነው ማለት ነው። ራፍ ሰርፌሱ ትልቅ የሆነ ፍሪክሽን ፎርስ የሚኖረው ማለት ነው። the force friction is directly proportional to the normal force። እንግዲህ ማትማቲካሊ እዚህ ጋር እንደገለጽ ነው ኮኤፊሽንት ኦፍ ፍሪክሽን በዛ በኖርማል ፎርስ ነው ማለት ነው። ኮኤፊሽንት ኦፍ ፍሪክሽን ሲጨምር ኖርማል ፎርሱም አብሮ ይጨምራል ማለት ነው። ያ ማለት ምንድነው ማለት ነው? ያለው የተቀመጠ ኦብጀክት ከበድ ያለ ከሆነ ስላይድ ለማድረግ ወይም እሱንም ለማንቀሳቀስ በጣም ከፍተኛ የሆነ ፍሪክሽን ይጠይቃል ማለት ነው። እሱን ነው ዳይሬክትሊ ፕሮፖርሽናል ነው የሚላቸው፣ እሱን ለዛ ነው ማለት ነው። ኦኬ ይሄ እንግዲህ ጀነራሊ የኮንሴፕት ኦፍ ፍሪክሽን የሚለውን አይዲያ ለመግለጽ ያክል ነው። ተማሪዎች ስለተመለከታችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃለሁ ማለት ነው። መልካም ቀን ይሁንላችሁ ተማሪዎች፣ አመሰግናለሁ።